ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም ከነልጁ በታጣቂዎች በጥይት ተመቶ በህግ እየተፈለገ ይገኛል። ሰላም ጤና ይስጥልን ቤተሰብ እንደምጋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው አሳዛኝ ነውና ትዝ ካላችሁ ከአመት በፊት ነው ከአመት ምናምን በፊት እንግዲህ በአሰቦት ገዳም ብዙ አባቶች ሞተው ጭራሽ ከዛ በኋላ ራሱ እሳት ተነስቶ ምናምን ነገር ነበርና አሁን ደግሞ እንግዲህ አባቶች በቤተክርስቲያን ጥቃት ደርሶባቸው እንደሞቱ እንደዚህ ነው ታግተው የተወሰዱ እንዳሉም በህይወትና በሞት መካከል የሚገኙ ወንድሞችም እንዳሉ የሰማን ነው የምንገኘውና ምንድነው በአሰቦት ገዳም የተፈጠረው የሚሆነው ነገር እንግዲህ ደውዬ ለማጣራት ሞክሬያለሁ። እሱን የማስደምጣችሁ ነው የሚሆነው። ኦኬ ማን እንዳደረገው ይታወቃል? ያው እንደዚሁም ደግሞ በአርሲ ሀገረ ስብከት እንግዲህ ታላቅ ተቃውሞ እየተደረገ ይገኛል። ምን አስመልክቶ ነው እሱን ማስደምጣችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እሺ መጀመሪያ ታሳቢ ወደ ሆኖ አሰቦት ጉዳይ ስንል እንግዲህ እንስማና እኔ ደግሞ ደውዬ ያጣሁት ነገር አሰማችኋለሁ። ልብ ሰባሪና አሳዛኝ ነገር ከወደ አሰቦት ገዳም ተሰምቷል። የገዳሙ ጥበቃ የታገተና የተወሰደ ሲሆን በአካባቢው ነዋሪዎች ላይ ደግሞ አንድ አባትና ልጅ አባትየው የተገደለ ሲሆን ልጅየው ደግሞ በአሰቃቂ ሁኔታ በሞትና በህይወት መካከል ይገኛል። ሌላም በዛው አካባቢ የሚኖር አንድ ሰው ታግቶ የት እንደተወሰደና የት እንደደረሰ አይታወቅም። ስለዚህ በዝቋላና በአባቶቻችን ላይ የደረሰ ግፍ መከራ አሁንም በአሰቦት ገዳም ላይ ያንጃበበ ይመስለኛል። ስለዚህ ለአሰቦት አባቶቻችንና እናቶቻችን ለገዳማውያን ድምጽ ልንሆን ይገባናል። ሁላችሁም ህዝበ ክርስቲያን የኦርቶዶክስ ልጆች የሆናችሁ ይህ መልእክት ሼር ኮፒ ሊንክ አድርጉልኝ ለሚመለከተው እንዲደርስ የሚቻለን ያህል እናድርግ። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር ኮፒ ሊንክ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላችኋለን። ከትናንት ማጀምሮ እንግዲህ በጣም ልብ ነው የሚነካ ዜና የሰማን ነው የምንገኘውና እኔ ብዙ ጊዜ ግራ የሚገባኝ ነገር የምዝንጋ የምናነሳው ነገር መከላከያ ገብቷል ይባላል። ከዛ ከሆነ ሰዓት በኋላ ከሆነ ጊዜ በኋላ ሆነ ሳምንት በኋላ ይወጣል። ለምሳሌ ከዚህ ቃል ብንመለከት እንደዛ ነው የሚደረገው። ይወጣል ከዛ ሚኒሻ የሚባል አካል ይመደብልሃል። እዛ በየጊዜው እየመጣ ጨፈጨፋል። ሚኒሻ አይደለም በቤተክርስቲያን መጠበቅ ራሱ መጠበቅ ይችላል። መሳሪያ ያለው ሚኒሻ በመከላከያ ያቀታችሁን ሰዎች እንዴት ሚኒሻ እንዲከላከል ሚኒሻ የሚባል አካል እዛ ይቋቋም? በጣም ያሳዝን ነገር እና በአሰቦት ገዳም እንግዲህ አሁንም ቢሆን ጥሪ እየቀረበ ነው የሚገኘው። ድረሱልን ጥሪ እያቀረበ ነው የሚገኙትና ኤኒዌይስ እስቲ እኔም ደውዬ ለማጣራት ሞክሬያለሁ። ስሙና ተመለሱ። አይ አሰቦት ገዳም የተፈጠረው ነገር እነሱ ይነግሩሃል ጠይቃቸው ምናምን ብሎኝ ነው። ቲክቶከር ነኝ። አሰቦት ሁለት ሰው ታግቶ ተወስዷል። አንድ ሰው ተገድሏል። አንድ ሰው ደግሞ በሞትና በህይወት ያለው ኦኬ ማን እንዳደረገው ይታወቃል? ያው ታጣቂ ኃይሎች ነው የተባለው። እንደሰማችሁ ነው እንግዲህ በጣም ነው የሚያሳዝነው። አንድ ሰው ሞቷል። ከዛ ደግሞ ሁለት ታግቶ ተወስደዋል። አንዱ ደግሞ በሞትና በህይወት መካከል ነው የሚገኙትና ከዛ በኋላ እንግዲህ የሰማን የምንገኘው አሁንም ቢሆን በጣም የጸጥታ ችግር እንዳለና ውጥረት ውስጥ እንደሚገኙ እንደዚህ ነው ድረሱልን የሚጠሪ ያቀረቡ እንደሆነ የሰማን የምንገኘውና የሚመለከታችሁ አካላት አባቶችም ሆናችሁ አካላት እንግዲህ ይሄንን ቦታ ሰላም እንድታሰፍኑ አባቶች አሁንም ተጨማሪ እንዳይሞቱ እንድታረጉ ታገቱንም እንግዲህ እንደዚህ ቃላዎቹ አግቶ ገሏቸው ጥለው እንዳይሄዱ ሻለውን ያክል ክትል ተደርጎ እንዲፈቱ በእግዚአብሔር እንጠይቃለን። በገዛ ሀገራችን እንግዲህ ባህተባር ሆነን በገዛ ሀገራችን ስደተኞችን በገዛ ሀገራችን ባሪያ ሆነን እስከመቼ እንደምንኖር እግዚአብሔር ይወቅልልና ስማተታችንን በራሳችን ሀገር ባሪያ ሆነ ይላል። እምነት ነው ማርያም። ወጣቱ ግራ ገብቶታል። አሁን ላይ የግብር ሲስተሙ ከምን እንደጀመረ ግራን የሚገባኝ አሁን ለምሳሌ ነው አንድ ጓደኛ ነበረችኝ ሁለት ወር አይሆናትም ስራ ከጀመረች ማህበር ቤት ሱቅ ተከራይታ አሁን በቀደም
ታሽጎባታል በምን ምክንያት ታሸገባት ማበር ቤት ሲሰጥ ለመኖሪያ ነው የተሰጠው ካርታው በመኖሪያ ነው እና ያው እስከዛሬ ድረስ ደግሞ እነዛ ሰዎች የሆነ ወለሉ ላይ አንዱን ወይ አንደኛው ፍሎር ላይ ምናምን እየኖሩበት ሌላውን ያከራዩትና ከስር ምናምን ለሱቅ ለምናምን ይተዳደሩበታል እዛ ውስጥ ነበር የተከራየችው እና የንግድና የመኖሪያ ቅይጥ ካርታ እንዲሰጣችሁ 4.3 ሚሊዮን ነው ምናምን ከፈሉ ተብሏል ከዛ ደግሞ ቅጣት አይ አልከፍልም ደግሞ ካሉ ቅጣት 47 ሺህ ብር ከፍላችሁ ሱቁን ምናምን አሁን ለንግድ የተከራየውን ማስወጣት አለባችሁ ተብለናል አሉ ይሄ ነገር እንዴት ነው ከምን አንግል ነው ማለት እየታሰበ ያለው ከየትኛው አንግል ነው እኔ ድሮ እውነት ማስታወሰው የኛ ቅድማያቶች የ25 ሳንቲም ስጋ ባህያ ጭኜ ነው ወደ ቤት የወሰድኩት ይል ነበር አሉ ቅድማያቴና አሁን እኛ ቅድማያቶቻችን የበሉትን ነው እየከፈልን ያለ ነው የብሬድ እኮ ነው ማለት አንድ ሰው በወጣትነቱ ጊዜ ሰርቶ የሆነች ነገር አስቀምጦ ጡረታም እንድትሆነው ቤቱን ይገነባል በወጣትነቱ ጊዜ ገንዘቡን ያስቀምጣል ከዛ አቅም ሲከደው እድሜ ሲከደው ከፍ ባለ ቁጥር ጡረታ ቢባል ነገር አለው ቤት አለው ቢያንስ ነገ አይቸገርም አሁን እኛ የዛሬ 20 አመት 50 አመት ምናምን ሲሆነ በኪራይ ነው የምንኖረው ነው እግዚአብሔር እንደው እድሜው ከሰጠን ነው በዚህ ሰዓት ችለን ያላስቀመጥ ነው በዚህ ሰዓት ሰርተን ያላገኘነው ነገር መቼ ነው የምንሰራው ፕላን ሲደረግ እኮ አንድ ሀገር ላይ ቢያንስ ለሚቀጥሉት 2 አመት 3 አመት ምናምን ተብሎ እኮ የሆነ ማስጠንቀቂያ መሰጠት አለበት እንደዚህ አይነት ቦታ ላይ የምትከራዩ ሰዎች አቁሙ እንደዚህ አይነት ህግ ሊወጣ ነው ይባላል እናንተም ደግሞ ቀስ ብላችሁ ስራ ፈልጉ ይባላል አንድ ህግ በወጣ በ24 ሰዓት ውስጥ እንዴት ይጸድቃል እኔ ከናንተ በላይ አውቄ አይደለም ግን እውነት ከባድ ነው እንዴ በቃ ሰልችቶታል እኮ ወጣቱ ሰልችቶታል ጌታን የምሬን ነው በጣም ሱሰኛ ወጣት ነው ያመረታችሁ ያላችሁ ተስፋ የቆረጠ ወጣት ነው ያመረታችሁ ያላችሁትና በፊት ሰው ከሀገሩ ወጣ ሀገሩ ገብቶ ምናምን ማረፍ ይፈልግ ነበር አገሬ ገብቼ ምናምን ዘናብዬ እኖራለሁ ምናምን ይል ነበር እኔንም ጨምሮ ግን ማናችንም ገብተን አልተደሰትንም በየሲስተሙ ውስጥ ያሉት ነገሮች ደግሞ በጣም ነው የሚያስጠሉት ወደፊት አይኔ ውስጥ ቅንድብ ገባ አውጣልኝ ለማለት ገንዘብ እንደምንጠየቅ ወቁ ይሄንን ሲስተም እኛና እናንተን የሚያገናኘው ድልድይ የቱ ጋር እንደተሰበረ ባይገባኝም ሲስተሙን ፈትሹት እስቲ ንቀት የተሞላበት ነገር ነው ያለው በቃ በየቦታው የመንግስት ድርጅቶች አራተው እስቲ እንኑርነት እንጃ እንደ ስደተኛ ሀገራችን ላይ ሆነን ለምን እናስባለን እንዴ ይሄ እንግዲህ ሁሉም ተማር በየቦታ ነው ሁሉም ምሬት የሚናገረውና በሃይማኖታችን ነፃነት የለንም በገዛ ሀገራችን በመንሰራው ስራ ነፃነት የለንም በባንክ ቤት የምናስቀምጠው ብር ነፃነት የለንም ብራችን በየቀኑ ይቆረጥብናል ተለ እንደዚህ ያደርግብናል ምን ብለን እንደምናገራሱ ወደማን አቤት ብለን እንደምንጮራሱ አናቅም እኔ እቺ ነገር እናሳድጋለን ነው የሚባለው ምታሳድጉ ሰው እንደዚህ ይሆን ነው እንዴ ነው ሰው እንደዚህ ተቸግሮ ይያለ ጨንቆ ይያለ ወጣቱ ሙሉ ለሙሉ ስራውን ተው ለሱስ እየገባ ይያለ እንዴ ያንድን ወጣት በስንት መከራ እናት አባቱ እዛ ገጠር ሆነው ያለውን ሀብት ንብረት ሽጠው የከፈቱት ሱቅ መተክ ሰማሳሜራ በላይ ዘግተት ይላል ያለ ምንም ምክንያት መተክ አንተ በቻለም እኮ መጥፋት ችግሩ አሁን እንደ አንተ ነው 7 ይመጣል 4 3 ይመጣል ከዛ የመጣው ብር ነው የሚቀበለው ኦኬ ለሶስቱ ሰጥቶ ለአራተኛው ብር ከሌለው ይዘጋበታል ሱቁ የታሽጓል ይባላል ምክንያቱ ምንድነው የለም አይታወቅም እዛም ሲሄድ እዛም ብር ይፈልጋሉ በዚህ ተነሳ ወጣቱ ምን ያደርጋል ያለው ነገር ይሸጥና ወደ ሱስ ይገባል እንደዚህ አይነት ወጣት ነው ያመታችሁ የምትገኙትና እኔ እንዲያው እዚህ ሀገር ላይ ቨስት እንደሚደረገው መሬቱ ላይ ለማቱ ላይ ምናምን እንደሚደረገው ሰው አእምሮ ላይ መቼ ነው የሚሰራው እንዴ አእምሮ ሰው ስንል እዛው ተቀጣሪዎቹ ላይ መንግስት ሰራተኞች በሚባሉት ላይ መቼ ነው የምትሰሩት ገቢዎች ላይ መቼ ነው የምትሰሩት መብራት አይደለም መቼ ነው የሚሰራው እንዴ ሰው ግብር ለመክፈል ደኮ 2 ቀን ነው ወርሃ የሚጠብቀው መብራት ለመክፈል ደኮ 2 ቀን ወርሃ የምንጠብቀው ውሃ ለማትሪ ደኮ 2 ቀን ወርሃ የምንጠብቀው ሶ እዛ ጋር ማስተካከል ያለበትን ነገር
እዛ ታስተካክሎ እዚሁ ሰው ላይ መጥቶ ይደፈደፋል ሁሉ ነገር እንዴ ዜጋ እኮ ነው መኖር አለብን እኮ ነፃነት መብት አለን እኮ መናገር ታፈናል በእኔ መናገር ለችግር የደረሰብን ነው የምንገኘው ብለን መናገር መብት አለን እኮ ተነፍገን ነው እንጂ እና በሃይማኖታችን ነፃነት የለንም እንደ ዜግነታችን አንከበርም ኦኬ እንደ ዜጋ ይታየን አይደለም ያለነው የትክ አይደለምና ይመለከተው ካሉ ሊያስተካክል ይገባል እንዴ እኔ ህዝብ እንዳለን ተረስታችኋል መሰለኝ አንዳንድ በታላቅ ቦታ የምትገኙ ባለስልጣናት የሚመለከታቸው አካላት ህዝብ እንዳለን ረስታችኋል የሚታያችሁ ከተማ ብቻ ነው የምታያችሁ በየመንገድ ላይ ተከለው አምፖል ብቻ ነው መሰለኝ አይደለም ወጣቱ ወደ ሱስ እየገባ ነው የሚገኘው ወጣቱ ሳይወድ በግድ ወደ ስደት እየሄደ ነው የሚገኘው እንደ መሰለ የሚፈልግ ራሱ እኮ በሰራት እኮ እንዲሰደው ካይፈቀድለትም ተሰደደና በለያ ሞት የደከሰ ወጣቱ ከፈለገ ማድረግ ይችላል ግን እሱ አይፈቀድለትም ስንት መከራ ነው ስንት ችግር አለ በስንት ወጣ ወደ ነው የሚያልፈው ከወደ ሀገር ወደ ውጭ ሀገር መውጣት ከፈለገ አይፈቀድለትም የለም ዝም ነው ይባላል እንዴ እሺ ምን ይሁን የወጣት እና ባካችሁን ይሄን ነገር ለማስተካከል ነው በተለይ በሃይማኖታችን በኩል እየተጠቀመ ነው የምንገኘው አስተካክለን ፈልጋለሁ በህግ እየተፈለገ ይገኛል በእስልምና ላይ የተላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ ሁላችሁም በዚህ ጉዳይ ላይ ተሳተፉ ግዴታችንም ስለሆነ ማንንም እየተነሳ የማንንም ሃይማኖት ላይ አፉን መክፈት የለበትም እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት እኔ ምን አጥፍቶ እንደሚፈልግ እግዚአብሔር ያውቀው ልጅ ተናገረው እናንተ ተናገራችሁትን ነው ኦኬ እናንተ ሼኮች የሚናገሩትን ነው እናንተ ሼኮች ናቸው ዋሃቢያ የሚባለው አካል አይኤስን ወልዷል ሻቢያን ወልዷል ብሎ የተናገረው እናንተ ኡስታዝ ነው ልጅ ተራፋ ያሳያችኋል ባለፈው ሳይተን ነበር ይሄን ስላጠፋ ይታስራ ተብሎ ይፈልጋል ሰሞኑን ሰምታችኋል አንድ ኡስታዝ መጥቶ ነው ኢየሱስ ክርስቶስ ነኝ እኔ አልመለክም እኔ ሰጋጅ ነኝ እንጂ አይሰግድልኝም ብሎ ሲናገር ነበር አሳሰራችኋል እሱን እንደዚህ አይነት ባለጌ ወረበላ ሁላ ማይክ ይዞ በየመስጊዱ ሲያስተምር ዝም ነው የሚባለው ወሽ ነው የሚባለው እኛ ገና ነገር ስከራትን ፊስንል ናጋተን እንወረወራለን ለምን ይሆናል ይሄ ተመልከቱ እንደማችን ምላሽ እስልምና አራጅ አይደለም እስልምና ገዳይ አይደለም ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ ዛሬ ስለነሱ ልንገራችሁ ብዬ የሰራውትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል ይሄንን ቪዲዮ ደግሞ መሰራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑኝ አንድ ኡስታዝ ናቸው የኚህን ኡስታዝ ንግግር አንዴ አዳምጡ እስቲ الوهاب አስተምሮት ማንን የፈለፈለ ነው አይኤስን የፈለፈለ ነው ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ ይዘናቸዋል ምላስ የሚያሉ ኪታቦች በእነሱ ነው የሚመራው ቦኮ ሐራምን የፈለፈለው ማን ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው አልሸባብን የፈለፈለው ማን ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው መጅሊሳችን መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ ሌላ ነገር ነው እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተናኤስ አይኤስ እንጠብቅላለሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት ከዚህ ቪዲዮ አንፃር ደግሞ እኔ ማስተላለፍ የፈለኩት መልእክት ምንድነው ወደሚለው እንምጣ በተለምዶ የእስልምናን እምነት አራጅ ገዳይ ብለው የሚያስቡ ሰዎች አሉ ስለዚህ እንደዛ ብለው ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይንም አራጅ ብለው ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይንም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብለው የጠቀሷቸው እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም ስለዚህ ከነዚህ ኡስታዙ ከገለጿቸው ዋሃቢ ብለው ከገለጿቸው ከነ አይኤስ ከነ ቦኮ ሐራም ከነ አልሸባብ አንፃር ሳይሆን በቅርቡ ህይወታቸውን ካጡት አባታችን የእስልምና እምነት አባታችን አንፃር ከነሱ አንፃር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም ያ ነው የቪዲዮ ዓላማ
ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። ይሄ ነው እንግዲህና ምንም ጥፋት የለበትም። በቃ እኛ ብቻ ኑር እኛ ካልበላን እኛ እንትን ካልን ሰርዶ አይብቀል እንደዚህ ነገር እኮ ይደረስ ነው እንጂ ልጁ ምንም ጥፋት አላጠፋም። እዛ ሼኩን የሚናገረው ቤቱ ሳስቀምጠ መጣ እሱ ንግግር ኮፒ አድርጎ ሲደግመው ተከሳለ መጣ ከዚህ ሰውየው አሁንም ቢሆን የደገመው ነው የሚገኘው። ይሄ ኡስታዝ አሁንም ቢሆን ትልቅ ስልጣን ያለው ሰው ነው በመጅሊስ ውስጥ እንግዲህ እንደሚመስለኝ አሁንም ስሙት እዚህ ጋር በነገራችን ላይ ድምጻችን ይሰማ ማለት ይሄ ሃይማኖታዊ እንቅስቃሴ ሳይሆን ያልተመዘገበ ፖለቲካ ድርጅት ነው። ጊዜ ግን ይሄን የዋሃቢያን ካምፕ የሚያፈርስ ስለነበረ ከስር መሰረቱ ህብረተሰቡ ከነቃ እነሱ ማስወስ ስለማይችሉ ይሄ ለሀገርም ለህብረተሰብም ለኢስላምም የማይጠቅም ይሄ ባዕድ ሆኖ አስተምሮት ስለማይጣማን የሚጠቅም ቢሆን እኮ ተንከባክበን አሳድገን አቅፈን ይዘው ነበር። ግን አይጣምም። እሱን ያዙ ሀገሮች ሲጠቀሙም አላየንም። አይና መሐሉ ሐለ ዲማር ወልሐላክ ይሄ አስተምሮት የትም ቦታ ይሄድ ሲጨራረስ ይበላል። ሀታ ህብረተሰብ ላይ ቀርቶ በተሰብ ላይ ከገባ እንኳን ያ በተሰብ ፍቅር የሚባል ነገር የለውም። ባልና ሚስትን አፋቷል፣ ወንድምና ወንድምን አጣልቷል። የማይጠቅም ስለነበረ ህብረተሰቡ ከዛ እንዲጠነቀቅ ምንም በግልጽ የምንናገረው ሳይሆን ተደብቀን ስላልሆነ ማለት ነው። ሰዎቹን አይደለም ሰዎቹማ የኛው ሰዎች እኮ ኢትዮጵያዎች ነበሩኮ ግን የያዙት ቫይረስ ለማይጠቅም ለኢስላምም ለኢትዮጵያም የኢትዮጵያንም ባህል የሚያጠፋ ባህል ስንል ይሄ ወረደው ሳይሆን ጥሩ ባህል አለኮ ጎረቤት እንደ ጎረቤት ዘመድ እንደ ዘመድ የምትጠያየቀው ሙስሊም ህብረተሰቡ ተባብሮ መኖር ትልቅ ያንንም ያጠፋ እንዲያጠቃላይ ፍቅር የሚባል ከኢትዮጵያ እንዲለቅ ያደረገ ሙስሊም ለሙስሊሙ ተባላ ክርስቲያኑ ሙስሊሙ ተባላ ሙስሊሙ ቤተክርስቲያን ካላቃጠልኩ ይላል ክርስቲያኑ ደግሞ ሲቃጠልበት የሙስሊሙን አቃጠላለሁ ይላል። የሌለ ነገር ነው ያመጣውና ያ እንዳይኖር እናስተምር ነበር ሐጅ እናስተባብር ነበር። ያ ብቻ ሳይሆን ልማትም ሰርተን ነበር። አላህ የተቀመጠው 4 አመት ያልሞላ ነው። አሁን ከ4 አመት በላይ ሆኗል። ወደ 15 መኪናዎች ገዝተን ለየክልሉ ይሄው እንዲህ በግልጽ አሁንም ወሃቢያ ያለ ይጠቀሰ ኦኬ አይደለም ለሀገር ባልና ሚስት የሚለያዩ ናቸው ቤተሰብ የሚለያዩ ናቸው ብሎ ተናገሩ ነው የሚገኘው። አንተ ተመጣና እኛ ይሄ ስንደቀቅ ደግሞ ስናሳይና ስንናገር ትታስሩትን አላችሁ። እውነታችሁን ነው። እኔ አላቅም ምን አይነት ዘመን ደረስንና እድሜት ወደ ሁሉም ወንድማችን ነው አላጠፋም። ወደ አርሲው ጉዳይ ስለኝ እንግዲህ አርሲ ሀገረ ስብከት ነው ሁሌ ችግር ያለበት ሀገረ ስብከት መቼ እንደሚስተካከል ጊዜ ይወቀው። አሁን እንግዲህ በዛ ጉዳይ ቅዱስ ሰጠው ምላሽ አለ። ከዛ በፊት ግን እስቲ ምን ተፈጠረ ያለ ምን ነገር ላሰማችሁና እንመለስ። እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አንፈልግም በሚችለው ቋንቋ አስተምረው ጋፊ ጋፈኔ ኑሃዴቡ አባ ጋቢ ይትገሉ ዳምኔጅራ ከናፍ ጳጳሲን አርሲባ ይንበርባሉ ከነተው ባነን ኡመተ ኬኛፍ አባ ጋቢ ይትገሉ ዳምኔጅራ እንግዲህ ወጣቱ ወደሞ የምናኑ ጥያቄ አንድ ነው። አቡነ ያሬድ የሚባለውን ጳጳስ አንፈልግም በቋንቋ ያስማ አይደለም ያሉት የተገኙ አይደለም ያሉት። ስለዚህ ሌላ ይመደብልን ሌላ አባት ይመደብልን ነው ጥያቄያቸው። በቋንቋችን የሚያስተምር አባት ይመደብልን የሚል ነገር ነው። እነዚህ ያማንሰ የፈለገው ነገር እነዚህ የዋህ ምዕመናን ጥያቄያቸው ተገቢ ነው። ኦኬ አባት ያስፈልጋቸዋል። እንደው ነሳ አባት ራሱ የለንም ያሉ ነበር ካናተናል ያሉ ነበር። እንደው ለምን ሄዶ ያቁም እዛ ደብር እኔ በትናንት ብለናል 25 ዓመት ሙሉ 25 ዓመት የሞላው አንድ ኦርቶዶክሳዊ ወጣት በተወልዶ ባደገበት ደብር ካደገ እዛው ኮሮና ከዛ ካልወጣ ጳጳስ ባይሆን አይመለከትም። ለምን ደብሩ ላይ እኮ 20 የሚጠጉ ቤተክርስቲያን አለ 20 የሚጠጉ አጥር ቤተክርስቲያኖች እኮ አሉ። ጳጳስ ግን አይመጣበትም መጥቶ አይባረክም። ቤተክርስቲያን ሲመረቅ ራሱ እቨን ህንጻ ሲመረቅ ራሱ የሚላከው ማን ነው? ቆሞስ ነው የሚላከው። እዚህ ግን አዲስ አበባ ላይ የሆነ ትንሽዬ ሽንት ቤት የምትመረቅ ከሆነ ተሰብስበው 7 ነው የሚሉት አባቶች 7 ነው የሚሄዱት። እኔ ማስረጃ ሰጥቻለሁ። ይሄ ስንናገር ድፍረት አይደለም ጥያቄያችን ነው። ልጆች ነን አባቶችን እንጠይቃለን። ተገቢ ነገር ማንሳት እንፈልጋለን። ተገቢ ያለው ነገር እንዲወገዝ እንፈልጋለን። ተገቢ የሆነ ነገር እንዲሰራ እንፈልጋለን። ስለዚህ
እዛ ምን የሚያክል ህንጻ ህዝቡ በስንት መከራ 10 15 ዓመት ፈጅቶበት ያስመረቀውን ህንጻ ሰርቶ ጨርሶን ህንጻ ለማስመረቅ ቆሞስ እየተላከ እዚህ ሽንት ቤት ሰርቶ ለማስመረቅ ደግሞ 7 10 አባቶች ተሰብስበው ይሄዳሉ። ተገቢ አይደለም እንዴ? አንድ ሰው እንዴት 25 ዓመት ሙሉ አባት ሳይ ይኖራል? ታዲያ ሳይቻቻለሁ 25 ዓመት እስከ 30 ዓመት ያለው ወጣት ነው። አንድም ቀን አባት ሳይቻል አቅም ነው ያለው። እኔ 7 ዓመት ሙሉ አባት ሳይቻል አቅም ባደኩበት ደብር ይሄ ለምን ይሆናል እንዴ? አባቶች አንሰውን ነው ቤተክርስቲያን በስተው ኢትዮጵያ ውስጥ አይደለም ቁጭ የምትሉበት ቦታ አለ። በቃ የሆነ መንበር አላችሁ። ከዛ አትወጡም። ከኮምፎርት ዞኑ መልቃት ፈልጉም። እንደኛ አባቶቻችን እኮ እና አቡነ ይስሐቅ ያለው አሁንም ውስጥ የሚገኙ በእግራቸው ስንት ኪሎ ሜትር ሄደው እንዴ አሁን እናንተ መኪና ያላችሁ ሞተር ያላችሁ ለዛም ተገዝቷችሁ ምንም ለማገልገል አቅቷችኋል፣ ከብዷችኋል። ከጠናት አትወጡም። አባቶች ግን በእግራቸው ይሄዱ በፈረስ ይሄዱ ነበር ይሄንን መንገም ያገልግሉ። ይሄ ስንናገር ግን በትክክል የሚሰራ የለም ያን አይደለም ያለው። በትክክል የሚሰራ አለ ግን አብዛኛው አይሰራም ነው። አብዛኛው አባቶች አይሰሩም። በቃ የሆነ ቦታ ነው ኮንፈርት ዞን አላቸው። ከዛ መንቀሳቀስ አይፈልጉም። ይሄ ተገቢ አይደለም። እነዚህ አርሲ ምናምን ያሉ የሚገኙት ካህናት ተናል ያሉ የሚገኙት አባታችን አናቅነት ያሉ የሚገኙት እኔስ እንግዲህ እነዚህ ማን ድምጽ ይሰማ አባት ይፈልጋሉ። ካህናት ተዋል ንሳ አባታት ተናል ያሉ የሚገኙት which means ካህናት ተናል ነው። ክህነት የሚሾምልን የለም ነው የተባለ የሚገኘው። እንዴ ክህነት እኮ አንድ ጳጳስ ለሰርግ ይመጣል። እኔ ጋር እኛ ደብር ባደኩበት ደብር 7 ዓመት ሙሉ ያልመጣ ጳጳስ የሆነ ሰርግ ነበረ። ለሰርጉ መጣ አልፎ ሄደ 100 ኪሎ ሜትር ሲመለስ መኪና ቆሞ ነው ድቁና ሾመው። በቃ ይሄ ነው ደብሩ ገብቶ ሌላ ነገር እኮ ምን የለም እኮ ዳቋን ተጠሩ ፈሰው እዛው ጋር ከመኪና ወርዶ ሾሞ ተመልሶ ሌላ ነገር የለም። ይሄ ልክ አይደለም። ምን መባረክ ይፈልጋል? ጳጳስ ማየት ይፈልጋል። አባት እንዳለው ማየት ይፈልጋል። አባት አላችሁ ሲባል አዎ ማን ብሎ በኩራት መናገር ይፈልጋል። ቡራኬ ይፈልጋል። ኦኬ ስለዚህ ይሄ ነገር በትክክል እንዲሰራበት ቅዱስ ሲኖዶስ እኔ አላቅም። ይሄ ሲኖዶስ እኔ ቤተክርስቲያናችን በጣም አሳሳቢ ደረጃ ላይ የምትገኘው እኔ ይሄ ታድሶ እንቅስቃሴ ቀጥ ብሎ ሲኖዶስ ገብቷል። ይሄን ነገር ወደ ማታ አካባቢ መስራው ቪዲዮ አሳያችኋለሁ። ቀጥ ብሎ ገብቷል። የታድሶ እንቅስቃሴ ውስጥ የሚገኝ ሰው ታድሶ የሆነ ሰው ከናሰገድ ጋር የሚውል ሰው የናሰገድ ሰልጣኝ የሆነ ሰው ባለፈው በስብከተ ወንጌል በስብከተ ጉባኤ ስብሰባ ላይ ቁጭ ብሎ ሪፖርት ያቀረበ ነበር። እኔ የታድሶ ሪፖርት እንደሚያቀርብ እግዚአብሔር ያውቀው የምን ሪፖርት ያቀርብ እንደነበረ እግዚአብሔር ያውቀው። ኤኒዌይስ መረጃዎችን ያጣራን የምንገኘው ኤኒዌይስ ወደ ማታ አካባቢ ማሳያችሁ አንድ ትልቅ መረጃ ነው። ሬታ ታስሮ ጳጳስም አሉ ታስሮ የሚገኙ አሉ። ለአቡነ ሰሎስ የተባለ መልእክት አለ። የታገቱ አባት አሉ። ብዙ መረጃ አለ። ወደ ማታ አካባቢ ማሰማችሁ ለማጣራት ያክል ነው ዝም ብለን የምንገኘውና የታደሰ እንቅስቃሴ ውስጥ የሚገኝ ሰው አለ በሲኖዶስ ውስጥ እዛም ስም ተሰጥቷል። መጋይ ምስጢር የሚል ማለት ተሰጥቷልና እኔስ ወደ ማታ ብዙ መረጃ አለ ማስለምጣችሁ ስኔ ማስመለከታችሁ ነው የሚሆነው። እንግዲህ ቅዱስ ሲኖዶስ በአርሲው ጉዳይ ምላሽ ሰጥቶበታልና ትላንት የተወሰኑ ውሳኔዎች ነበሩ። እስቲ ግማሾቹንም ቢሆን ሰምተን እንመለስ። እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። የጥቅምት 14 2018 ዓመተ ምህረት ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምእመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልኡካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልኡኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይሄንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ካሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልኡካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል።
በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ የይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ 18 አብያተ ክርስቲያናት ህብረት ተወካዮች ነን ያሉ ባቀረቡት ማመልከቻ መሰረት ጉዳዩ በውጭ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ተልኮ ውጭ ጉዳይ መምሪያ መግለጫ አቅርቦበት በመግለጫው እና በቀረበው ጥያቄ መሰረት ጉዳዩ በምልዓተ ጉባኤ ታይቷል። ምልዓተ ጉባኤውም የሀገረ ስብከቱ ሊቀ ጳጳስ በጉባኤው ላይ አሉ የሚባሉ ጥያቄዎችን ከጠየቁና ውይይት ከተደረገ በኋላ ውሳኔ አሳልፏል። በውሳኔው መሰረት ብፁዕነታቸው ብፁዕ አቡነ ያዕቆብ የሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ ተገኝተው ቅዱስ ሲኖዶስ የሰጣቸውን አደራ የተሰጣቸውን ኃላፊነት በአግባቡ ተወጥተው አሉ የሚባሉ ችግሮችን ሙሉ በሙሉ ፈትተው በዚያው በሀገረ ስብከቱ በመገኘት ችግሮቹን ፈተው አባታዊ አመራራቸውን በሚገባ ተወጥተው ያፈጻጸም ሪፖርት ለግንቦት ምልዓተ ጉባኤ እንዲያቀርቡ ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እነዚህ አራቱ በመቀጠል በአምስተኛ ደረጃ የታየው አጀንዳ ቁጥር 11 የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ያቀረበውን የመንፈሳዊ ኮሌጅ ይፈቀድልኝ ጥያቄ በተመለከተ ነው። በሀገረ ስብከቱ ጥያቄውን ካዘጋጃቸው ስርዓተ ትምህርቶች እና ሌሎች የምክረ ሐሳቦች ኮሌጁን ለመመስረት ያበቃኛል ያላቸውን ዝግጅቶች ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም በጉዳዩ ላይ በጥልቀት በመወያየት ያለውን አስፈላጊነት ግምት ውስጥ በማስገባት የቀረበውንም ጥያቄ በማየት
የመንፈሳዊ ኮሌጁንና የአብነት ትምህርት ማስመስከሪያ ለማቋቋም የቀረበው ጥያቄ እንዲፈቀድላቸው ሆኖ ሌሎች ጉዳዮች የሥርዓተ ትምህርቱን የተመለከቱ የትምህርት ፖሊሲውን በሰው ኃይል ደረጃ ያለውን አቅም ሌሎች የሚያስፈልጉ ጉዳዮች በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትምህርትና ስልጠና መምሪያ ተገቢው ጥናት ተደርጎ ለመጨረሻ ውሳኔ ለግንቦት 2018 የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ በማለት ምልአተ ጉባኤው ወስኗል። በስድስተኛ ደረጃ የታየው አጀንዳ ቁጥር 12 ነው። ይሄም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልአተ ጉባኤው አይቷል። ጥያቄዎቹም የመጀመሪያው በአጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልአተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልኡኩ ለምልአተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው ዓመት ውሳኔ ወስኗል። ስለዚህ በዛሬው ዕለትም የተወሰነው የምልአተ ጉባኤ ውሳኔ ባለፈው ዓመት በተወሰነው መሰረት ሁለቱ አይጉረ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይህም ጥያቄ የሚያስተዳድሯቸው የሚመሯቸው ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት የብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከለኛ ካናዳን ኤድመንተንና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተንና አካባቢው በሚል እንዲስተካከል በማለት ምልአተ ጉባኤ ወስኗል። በዛሬው ዕለት የታዩት 7 የሚሆኑ አጀንዳዎች እነዚህ ናቸው። ኤኒዌይስ ቪዲዮአችን ይወስ ነበር። አይ ሆፕ እንደተማራችሁበት አዲስ ነገር ወስዳችሁበት መረጃ እንዳጋችሁበት አልጠራጠርም። አሁንም ግን ማለት እንፈልገው ነገር ብዙ መስተካከል ያለበት ነገር አለ። የሚስተካከል ያ ነገር ይስተካከል። ከመውጣቱ በፊት እኛ አንድ ነገር አውጥተን በመረጃ ስናሳይ ሚዲያ ላይ የምትገኙ ቤተክርስቲያን ምስጢር የምትዘረግቡ ሰርባችሁ ለሰላይ መስጠቱ ስላልናላችሁ እንዴ ምንን ንቆ ታድሶ ሪፖርት እንዲያቀርብ ከማድረግ የበለጠ ስድብ አለ እንደ እግዚአብሔር በሚያውቀው አለ እንዴ? የለም እኮ ምንን ንቀት እኮ ነው። ንቀት እኮ ነው። ከዚህ ስድብ አለ። እናንተም እንደዚህ ያደረጋችሁ ሰዳዋችሁ አለም እኮ አባታችን እኛ ግን ሰደባችሁ ለሰዳቢ ነው አላችሁ። ማንም ሰዳቢ የለም። እዚህ ላይ ቪዲዮ የሚመለከተው ሁሉም 99% ኦርቶዶክሳዊ ነው። 1% ነው ሊያመጡ ቢገኝ እዚህ ውስጥ ቢኖር ራሱ ሁሉ ቪዲዮ አንዳንድ ቪዲዮ ላይ ያዛው ይሄ ህዝብ የኛው ህዝብ ነው። ቢመለከተው ቢሰማው ምንም ስለሰዳቢ የሚባል ነገር የለም። ኦኬ እኔ የሙስሊሞች ቪዲዮ እያገላበጥኩ ነው። የኦርቶዶክሳውያን ቪዲዮ ነው። ሌሎችም ነገር የሚያደርጉት እኛ የሚመለከተ ነገር ኦርቶዶክሳውያን ነገር ስለሆነ ማለት ነው። ስለዚህ ለሰዳቢ ሰጠናችሁ እኛ የሰጠናችሁ የምንገኘው ለኛው ምን እዩት ይሄን ነገር እወቁ ነው ያለ የምንገኘው። ኦኬ ይሄን ማታወቅ አለበት። ለሰደባችሁ ለሰዳቢ ለምትሉ ሰዎችም ይሄን ነገር ለማንም ሰዳቢ የለም። ሰዳቢ ነሽ አንቺ፣ ሰዳቢ ነህ አንተ አይደለም፣ ኦርቶዶክሳዊ ነህ። በቃ አለቀ። ማን ሰዳባችንም እውነታን ነው የምታውቀው። ሰውነታን እንዳይጋለጥ የሚፈልጉ አባቶች ሰርቦ ለሰዳቢ ሰጡ ነው የሚገኙት፣ እያወረዱ ነው የሚገኙት ብለው ሚዲያ ላይ የሚገኙ ሰዎችን መክሰስ ይሄ ተገቢ አይደለም። አሁንም ቢሆን ሚስተካከል ካለ ይስተካከል፣ ካልሆነ መውጣት ያለበት መረጃ ሁሉ ይወጣል፣ ይሰጣል። እዚህ ሌላ ምንም ነገር የለውም። ቤተክርስቲያን በዚህ ነገር ነው የምትሻገረው እንጂ የተደባበቅን ምን አንችልም። እስከመቼ ነው የተደባበቅን ምን ነው? ይሄ ነገር መታወቅ ይኖርበታል። ኤኒዌይስ እስቲ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ግን በአሰቦት ለሚገኙ አባቶች ድምጽ ሆኗቸው ሁላችሁም አባቶች ትኩራችሁ ወደ ዘንድ ታደርጉ ፈልጋለሁ። ሸርቀውልኝ